ሰላም ፋሚሊ እንግዲህ ትላንትና በተደረገ የሪያል ማድሪድ እና የጁቬንቱስ ጨዋታ እንግዲህ ሪያል ማድሪድ ጁቬንቱስን 1-0 አሸንፏል ማለት ነው። በዚህ በዓለም ክለቦች የዋንጫ ማጣሪያ ጨዋታ በተደረገ የሁለቱ ፊልሚያ በሪያል ማድሪድ 1-0 አሸናፊነት ሲጠናቀቅ የሪያል ማድሪድን አስደናቂዋን ጎል ማስቆጠር የቻለው ጎንዛሎ ጋርሺያ የተባለ የሪያል ማድሪድ የቢ ቡድን አካዳሚ ውጤት የሆነ ተጫዋች ነው ማለት ነው። እንግዲህ ማድሪዶች ትላንትና በጣም አጥቅተው ሲጫወቱ ነበረ። ተደጋጋሚ ሙከራዎችንም ሲያደርጉ ነበረ ማለት ነው። በተለይ በቫልቨርዴ እና በጎንዛሎ ጋርሺያ እንዲሁም ደግሞ በቪኒሽስ ጁኒየር። ያም ሆነ ይህ እንግዲህ ሪያል ማድሪዶች የማይቀረውን ድል በጎንዛሎ ጋርሺያ አማካኝነት ነው። እንግዲህ በጨዋታው ላይ የተፈጠሩ ሃይላይቶችን ለማየት ያክል ሮኬት የሆነችዋን የቫልቨርዴን ሙከራ ስንመለከት እንግዲህ ቫልቨርዴን እንደምናውቀው በማድሪድ ቤት ሲጫወት ማለት ነው የሚገራርሙ ሙከራዎችን ያደርጋል ማለት ነው። ትላንትም የተመለከትነው ይችን ሮኬት የሆነች ሙከራ ነው። በበኩሌ እኔ ቫልቨርዴን ሁሌም ሰስፔንስ አድርጎኝ የሚጫወት ተጫዋች ነው። በጣም ለቡድኑም በትጋትም ያለውን የሚሰጥ ተጫዋች ነው። እስኪ እሷን ሙከራዋን ተመልክተና እንመለከት። ሜን በጣም ኢትስ አሜዚንግ። እንግዲህ ይሄ ልጅ እንግዲህ ሁሌ እንደምናውቀው በጣም ሮኬት የሆነ እብድብድ የሆነ ሙከራ ነው የሚሞክረው ማለት ነው። ቫልቨርዴ ትላንት የሚያሳየን ይህን ሙከራ ነው። እንግዲህ ማድሪዶች በደንብ ክሩስ ከወጣ በኋላ በአሪፍ ሁኔታ የክሩስን 8 ቁጥር እንደለበሰ እናውቃለን። አሪፍ አስተዋጽኦ በማድረግ ላይ የሚገኝ ተጫዋች ነው ማለት ነው። ትላንት ማስመልከት እየቻለው ይሄን ነው። የጨዋታው ኮከብ በመባል መመረጥ ችሏል ማለት ነው። ትላንትና ቫልቨርዴ የማሸነፊያውን ጎል ያስቆጠረው ጎንዛሎ ጋርሺያ የተገኘችው እንግዲህ እዚህ ክልል ላይ ወይም በዚህ ጨዋታ በ54ኛው ደቂቃ በጣም የሚገርም በቴስታ ነው እንግዲህ ማስቆጠር የቻለው። ከሮናልዶ ጋር አነሳሱን እያያዙት ይገኛሉ ማለት ነው። በደንብ በከፍታ ነው የተነሳው። እንደምታዩት እዚህ አካባቢ ነው እንግዲህ ያለው። በደንብ ጃምፕ አድርጎ ነው ይችን ጎል ማስቆጠር የቻለው ማለት ነው። ይህ ተጫዋች እንግዲህ ላለፉት በአራቱ ጨዋታዎች ላይ መሳተፍ ችሏል ማለት ነው። በአራቱ ጨዋታዎች ላይ 3 ጎሎች እንዲሁም ደግሞ 1 አሲስት አለው ማለት ነው። እንግዲህ ከታዳጊ ቡድኖች ወጡ ይሄን ማድረጉ ለወደፊት በልጁ ላይ የሚፈጥረው እድል ሰፊ መሆኑን ብዙ አስተያየት ሰጪዎች እየተነገሩ ይገኛሉ ማለት ነው። ትላንትና ይሄ ልጅ ምን ያክል አቅም እንዳለው ያስመለከተበት ጨዋታ ነበረ። ወደ ጎሏ እስኪ እሷን አይተናት እንመለስ። ጀሰስ በቃ ምን አይነት ጎል ሊትራሊ ማለት የሚገርም ጎል ያስገባው። የሚገርም የጭንቅላት ጎል ማስገባት የቻለው ማለት ነው። ጎንዛሎ ጋርሺያ እንግዲህ ዣቪ አሎንሶ ይህን ተጫዋች በክለቦች የዓለም ዋንጫ እንዲሁም ደግሞ በላሊጋው ላይ ያሰልፈዋል ተብሎ ይጠበቃል ማለት ነው። ምክንያቱም በ4 ጨዋታ 4 ጎል ላይ ፓርቲሲፔት ማድረግ አንድ አጥቂ ትልቅ ነገር ነው እና ይሄን ነው ማስመልከት የቻለው። 21 ዓመቱ ላይ ነው። ለወደፊት ብዙ እጆቹ ላይ ብዙ እድሎች እንዳሉ ያስመሰከረበት ጨዋታ ነበረ ማለት ነው። ኖ ወይ ሰማይዝሜን ዋው። ሌላኛው እዚህ ላይ የምናየው ደግሞ የቫልቨርዴን ድንቅ አክሮባት የጎል ሙከራ ነው ማለት ነው የምናየው። እንግዲህ ቪኒሽስ ጁኒየር በግራ በኩል ይዞ መጥቶ ለሱ ክሮስ ካደረገ በኋላ በጣም የምትገርም የአክሮባት ጎል ለማድረግ የተቃረበበትን መንገድ ነው የምናየው ማለት ነው። የችግር ብትገባ ነው እንግዲህ ለቫልቨርዴ በትናንትናው ጨዋታ ላይ ትልቅ ነጥብ የምታሰጠው ነበረ። እሷን እንመልከታት። እዚህ ጋር ነው እንግዲህ እዚህ ጋር ላይክ ትናው ጨዋታ ላይ ሌላው የምንመለከተው ጉዳይ የኪሊያን ሜባፔ ጉዳይ ነው ማለት ነው። ኪሊያን ሜባፔ ባለፉት 4 የዓለም የክለቦች ጨዋታ አገልግሎቱን ሳይሰጥ ቆይቷል ማለት ነው። እዚህ ጋር በተያያዘ እንግዲህ ኪሊያን ሜባፔ በሆድ ህመም ምክንያት ይህ ጨዋታ እንዳመለጠው ሁላችንም እናውቃለን። ነገር ግን ትላንትና ኪሊያን ሜባፔ ተሰልፎ ይህን ጨዋታ ማድረጉን አይተናል ማለት ነው። እዚህ ጋር እንግዲህ ሞር አንድ ቻንስ
ኪሊያን ምባፔ ከዚህ በመቀጠል እንግዲህ ለሪያል ማድሪድ አገልግሎቱን ይሰጣል ተብሎ ይጠበቃል ማለት ነው። ይሄም ለሪያል ማድሪድ ጥሩ ዜና ነው። ቀጣይ ሪያል ማድሪድ የሚገጥመው ክለብ ቦሩሲያ ዶርትመንት ነው። 8 ውስጥ መግባት ችለዋል። እንግዲህ ቦሩሲያ ዶርትመንት ከሪያል ማድሪድ የሚያደርጉት የዓለም የክለቦች ዋንጫ ጨዋታ ተጠባቂ ይሆናል። እንግዲህ ሪያል ማድሪድ ቦሩሲያ ዶርትመንትን የሚያሸንፍ ከሆነ እንግዲህ ወደ 4 ውስጥ መግባት ይችላል። ከዛም ዋንጫውን ይበላል የሚለውን ሁኔታዎች ወደፊት የምንመለከታቸው ይሆናል ማለት ነው። እናንተ ውድ ተመልካቾች ግን ይህን የዓለም የክለብ ዋንጫ ማን ይበላዋል የሚለውን ከስር ኮመንት ላይ አሳውቁኝ። ላይክ፣ ሰብስክራይብ እንዲሁም ሼር አድርጉኝ። ይመቻችሁ። ባይ ባይ።